አሚን መልቲሚዲያ ፕሮዳክሽን። አለመኖር ልብ አንጠልጣይ ታሪክ ክፍል 2። ደራሲ ፊደል፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። የእሱ አገልጋይ የሆነችውን ልጅ ለአውራት ብሞክርም ተሳስታ እንኳን አንድም ድምፅ አላወጣችም። የዛኔ እናቴ ጥላኝ እንደሄደች ሳስብ የምር ከፋኝ። አንደበቴ እስኪዘጋ ነው ያነባሁት። በጣም ከፍቶኝ ነበር። ሰዓቱን ባላውቅም ከሰዓት አካባቢ ሲሆን ከትንሿ ቤት አንዳንድ ድምፆችና ወጣ ያሉ ነገሮችን ማዳመጥ ጀመርኩኝ። ተክዤ በማላውቀው ቦታ መሆን ይረብሾኝ ተቀምጬ ያለ ልጅቷ በሰሃን ምግብ ይዛ መታ ፊት ለፊቴ ወርውራልኝ ገባች። ነገሮች ያስጠላሉ። በዛ ላይ ትንሿ እህቴ ትዙና አባቴ በጣም ናፈቁኝ። በጣም በዛው ልክም የእናቴ እናትነት በዚሁ አበቃ። በእሷ ላይ ሙሉ በሙሉ ተስፋ የተማጠጠ እናትነቷን ረሳሁ። ራሴን እንደ እናት አልባ ለመቁጠር ወሰንኩኝ። በነገራችን ላይ የእናቴ መጨረሻ የልደት ስጦታ ነበር። ምክንያቱም 7ኛ ዓመቴን የሚይዝበት ቀን ነበር። ከማልቀስ ብዛት በጣም ታመምኩኝ። የምሞት መስሎ አባቴ ጋር ለመሄድ ስዘጋጅ ነበር። ግን ያው ፈጣሪ የፈለጋት ነፍስ በእጁ ናትና አልሞትኩም። የቀጣዩን ማለዳ ማየት ናፈኩኝ። ቻልኩኝ። በቀጣዩ ቀን ሌሊት 10 ሰዓት አካባቢ ቀሰቀሰችኝ። ምን ነው አልኳት ፈርቼ። ልመዱ፣ ካሁን በኋላ በዚህ ሰዓት ተነስተሽ ነው ወደ ስራ የምትገቢው። ስራ እየሰራሽ ልትኖሪ እንጂ ቁጭ ብለሽ አንቺን ለመቀለብ አይደለም ብላኝ ተመልሳ ተኛች። መልሼ ልተኛ ፈልጌ ነበር፣ ግን እናቴ ሸጠችኝ ብሎ ማሰብ ከብዶኝ ነበር። ሳስበው ለካ ሰውየው ስላልወደደኝ ከኔ አስበልጣኔ ሸጠችኝ እያልኩ እያሰብኩኝ ቁጭ ብዬ አነጋሁት። ለአንድ ሳምንት ያህል እየቀሰቀሰችኝ ቁጭ ብዬ ማደሩን ተያያዝኩት። በቀጣዩ ቀን ግን እንደለመደችው ሳህኑን ወርውራልኝ ውጭ ቁጭ ብዬ ምሳ እየበላሁ እያለ ሴትየዋ እንደለመደችው ጭራቅ መስላ ረጅም ሽቲዋን ለብሳ ወጥታ ትንሿ ቤት ውስጥ ገባች። ዛሬ ደግሞ ሞቅ ብሏል። ብዙ ሰው ይታየኛል። ከቤቱ ጭስ እንደ ጉም እየሸፈነው ነው። የማይሆኑ ድምፆችን እየሰማሁ ነው። ከዚህ በላይ ነገሩን ሳላውቅ ዝም ማለት አልቻልኩም። ተነስቼ ወደ ድብቁ በር አመራሁ። ቀስ ብዬ ለማየት ሞከርኩኝ። በጭስ የታፈነ ቤት ነው። በጣም ይጨንቃል። ከ4-5 በላይ ዕጣን ማጨሻዎች ተቀምጠው በጣም በተጋነነ ሁኔታ እየጨሰ ነው። ማን እንደሆነች ባላውቅም ሽፍንፍን ብላ አጎንብሳ ከውጭ የሰማኋቸውን የማይታወቁ ቃላት እያወጣች ነው። አልፎ አልፎ ደግሞ መንፈስ እንዳለበት ሰው እንደሚጮኸው ታጓራለች። ከስሯ ደግሞ ሴቶች ተንበርክከው ጭንቅላታቸውን መሬት ላይ አድርገው ፈጣሪን እንደሚማጸን ሰው እጃቸውን እያራገቡ እሰይ እሰይ ምዕመናን ይላሉ። ቤቱን በአይኔ እያማተርኩኝ ቃየሁት። የማይገቡ ስዕሎች ሞልተውበታል። አይቼ በማላውቀው ሁኔታ ግድግዳው በጣም ደማቅ ጥቁር ቀለም ነው የተቀባው። ያሉት ነገሮች ተደራርበው ቤቱ የሰይጣን ቤት ነው የሚመስለው። ከዛ ደግሞ በር ስር ሽጉጥ እንዳልኩኝ አንዲት ትልቅ እናቴ ነጠላቸውን እያውለበለቡ ከውጭ ገብተው በመጋረጃው ውስጥ ወደምትታየው የተሸፋፈነችው ሴትዮ እግር ስር ወደቁ። ትልቅ እናት ስለነበሩ ነገሩ ግራ አጋባኝ። ጭሱ እያፈነኝም ስለነበር ወደ ውጭ ተመልሼ ወጣሁ። ሁሉም ሌላ ዓለም ውስጥ ናቸው። ማንም ቼክ አላደረገኝም። ነገሩን ሳላውቅ አልሄድም ብዬ እዛው ጥግ ላይ ተቀምጬ የሚመጣውን ነገር ለማየት መጠበቅ ጀመርኩኝ። ለረጅም ሰዓት እዛ ሆኜ ጠበቅኩ። ከግማሽ ሰዓት በኋላ ተንበርክከው የነበሩት ተራ በተራ መውጣት ጀመሩ። ሲታዩ ሀብታም ናቸው ለማለት የሚጋብዝ ፊት ነው ያላቸው። ዝንጥ ብለው ለብሰው እጅና አንገታቸውን በወርቅ አድምቀው ነበር። ተሸፍና የነበረችው ግን አልወጣችም። የቤቱ ሴትዮ መዓዛ ካየችኝ ያለቀልኝ ብዬ ፈርቼ ለሄድ ስነሳ በእጇ የሆነ ነገር ይዛ ከቤቱ ወጣች። ቶሎ ብዬ ተደበቅኩኝ።
በደጃፉ ላይ በእጇ ያለውን በተን በተን አደረገችና አይኗን እያሸች ተመልሳ ገባች። አለባበሷ ከተሸፈነችው ሴት ጋር አንድ አይነት ስለነበር እሷ እንደሆነች አወቅኩኝ። ግን እሺ ለምንድን ነው የሚሰግዱላት? ቆይ እሷ ማናት? ለምንድን ነው እባክሽ እባክሽ እያሉ የሚለምኗት? በጣም ጥያቄ ሆኖብኛል። ግን መጠየቅ አልቻልኩም። ወደ ቤቴ ተመለስኩኝ። በቀጣዩ ቀን በተለመደው ሰዓት ተነስቼ ቁጭ ከማለቴ ቅንድቧን ሰቅላ ወደ እኔ መጣችና እናይ ተነሽ አንቺ ብላ ሳሎንና መኝታ ቤት አሳይታኝ ፈጠን ብለሽ አጽጂ፣ ስትጨርሺ ውጭውንም አጽጂ ብላኝ ጥላኝ ሄደች። ራሴን ለማንቃት እየሞከርኩኝ ለማስተካከል ባስብም ሐሳብ ብቻ ሆኖ ቀረ። ሁሉም ነገር ይከብዳል። በእኔ ክንድ የሚሆን አልሆነም። አማራጭ ብዬ ያሰብኩት ከቤቷ አጋዥ ጋር ለገዛ መጠየቅ ስለነበር መፈለግ ብጀምርም ላገኛት አልቻልኩም። ሰዓቱ ደግሞ በጣም ይሮጣል። ምንም ሳልሰራ ሙሉ በሙሉ ነጋ። አቅሜ የቻለውን አስተካከልኩኝ። ውጭውን ላጸዳ ስል ረጅም ሽቲ ለብሳ እንደለመደችው አይኗን ሙሉ ጥቁር ተቀብታ ከቤት ወጣች። አንቺ ቤቱን አጽጅ ብይሻል ነበር ብላ ጮኸች። አጸዳው እኮ አልኳት። እኔ መሰለኝን አጸዳው ብላት ከት ብላ ስቃ አየችኝ። በዝምታ ተመለከትኳት። ዛሬ ሲሳይ አለኝ፣ በረከት አለኝ፣ ደስታ ነው የሚመጣልኝ። ዛሬ ከአንቺ ጋር ወርጄ አልጣላም። ዛሬ የመጀመሪያሽ ስለሆነ ነው ዝም የምልሽ ብላኝ ስራ እንደሚሄድ ሰው ከቤት ወጣች። ቀጥታ የሄደችው ወደ ትንሿ ቤት ነበር። እኔ ማጽዳቴን ትቼ እሷን መከታተል ጀመርኩኝ። በእጇ የሆነ ነገር ይዛ ወጣችና በሩ ላይ በተን በተን አደረገችው። ቄጤማዋን ጎዘጎዘች። ከሰል አያይዛ በሁሉም ማጨሻ አድርጋ ጭስ በጭስ አደረገችው። በረከቷ ምን እንደሆነና በምን እንዳወቀች ግራ ገብቶኝ ነበር። ብዙም ሳይቆይ አንድ ዝንጥ ያለ ሰውዬ መነጸሩን እንዳደረገ በእጁ ጥቁር ፌስታል ይዞ ገና አንድ እግሩ ከመግባቱ መዓዛ መጮህ ጀመረች። እልል ትላለች። የማይታወቁትን ቃላት ታወጣለች። ድንገት ግን ሰውየው ስልኩን ጆሮ ላይ አድርጎ እየሮጠ ከቤት ወጣ። አሁንም ተደብቄ ማየቴን ቀጠልኩኝ። ብዙም ሳይቆይ መዓዛ ፌስታሉን በእጇ አንጠልጥላ እየተጣደፈች በሩን ቆልፋ ወደ ትልቁ ቤት መሮጥ ስትጀምር ከበሩ እንዳታጣይ ፈርቼ እየሮጥኩኝ በአቋራጭ ሄጄ በር ላይ መንደፋደፍ ጀመርኩኝ። ነይ አንቺ ነይ ወደዚህ እያለች መጮህ ጀመረች። ደግሞ ምን ልትለኝ ነው እያልኩ ወደ እሷ ስቀርብ ማንም ሰው ቢመጣ አሁን ወጣ ብላለች በይሺ አለችኝ በሚያስፈራራ አይኗ እያጉረጠረጠች። ከድንጋጤ ብዛት ቃል ማውጣት ከብዶ አንገቴን በመነቅነቅ እሽታዬን ገለጽኩላት። እየተዋከበች ወደ ውስጥ ስትገባ በእጇ የያዘችው ፌስታል ከእጇ መለጣት። በሚገርም ሁኔታ ከፌስታሉ ውስጥ በቁጥር ለመገመት የሚከብደኝን ያህል በጣም ብዙ ብር መሬቱ ላይ ተዘራ። እዚህ ከመጣሁ ጀምሮ እንዳስተዋልኩት ከሆነ ስራ አትሰራም። ይሄ ሁላ ብር ከየት አመጣች? ቅድም የዘነጠው ሰውዬ ይዞት የገባው ጥቁር ፌስታል እሱ ሰጥቷት ነው? ከሆነስ ለምን ሰጣት? በርካታ ጥያቄዎችን አእምሮዬ ውስጥ እያስተናገድኩ ቆሜ ፍጥጥ አድርጌ ያየኋት። ምን አባሽ ታፈጫለሽ? በማያገባሽ እንዳትገቢ፣ በህይወት ብትኖሪ ጥሩ ነው ዛቻ በሚመስል መልኩ ብላኝ ብሩን ሰብስባ በሽቲ ሻርፓ እያቀፈች መኝታ ቤት ገብታ በሩን ዘጋቸው። ሰው እንደሚመጣ ስለነገረችኝ በር ላይ ቁጭ ብዬ መጠበቅ ጀመርኩኝ። ለሰዓታት ያህል ጠበቅኩኝ፣ ግን አልመጣም። ድካምና ረሃብ እያዳፋኝ እጄን ተደግፌ ቁጭ ብዬ እያለ ከትንሿ ቤት አቅራቢያ ጩኸት ሰማሁና ብርግግ ብዬ ከተቀመጥኩበት ተነሳሁ። በተደጋጋሚ በሩን ይደበድባል። ክፈቹ እያለ ይጮኋል። ከመጣ ይምጣ እንጂ ወደ እሱ አልሄድም ብዬ ባለሁበት ቆምኩኝ። እንደጠበቅኩትም ወዲያው ወደ እኔ እየከነፈ መጣ። አጠገቤ እንደደረሰ በጥፊ የሚያጋጨኝ መስሎ ተሰማኝ። ግን እኔ ጋር ሲደርስ ተረጋጋና ሚጣዬ የኔ ቆንጆ እናትሽ የለችም
አለኝ በእርጋታ የውሸት ፈገግታን እያሳየኝ። እኔ ግን በየተባልኩትን ልናገር ብፈልግም እናትሽ የለችም ሲለኝ እናት እንደሌለኝ ሳስበው በጣም ከፍቶኝ እምባይን ለመቆጣጠር ስሞክር ቃል ማውጣት ከበደኝ። ከዝምታዊ መልስ ማግኘት ሲከብደው ራሱ መለስ አድርጎ ቤት ናት አይደል? ጥሪልኝ እስኪ አለኝ። ከዛ በላይ ዝም ካልኩ እንደምትገለኝ አስቤ አይ ቤት የለችም ወጥታለች አልኩት። ውሸት ጥሩ አይደለም እሺ የኔ ልጅ፣ ቤት ናት ሂጅና ጥሪያት አለኝ። አንዳንዴ ፈተናዎች የሚሰጡን ጠቃሚ ነገሮች አሉና በልጅነቴ መፈተኔ የማስተዋል ጥበብን ሰጥቶኛል። እያወጣጣኝ መሆኑን ነቅጄ ስለነበር አረ ወጥታለች አልኩት። ይቻላል እንዴ እስከምል ድረስ በአንድ ደቂቃ ቅይር አለ። ፊት ለፊቴ የቆመው የተረጋጋ ትሁት ሰው ባንዴ ተቀየረ። ነይ ውጪ፣ ቤት ውስጥ መሆንሽን አውቃለሁ። ቶሎ በይ ውጪ፣ መጥፎ ነገር ከሚፈጠር ነይ ውጪ። አታላይ ውሸታም ሌባ፣ አንቺ ጠንቋይ አሳሳች እያለ መጮህ ጀመረ። ከንግግሩ ሁሉ ጠንቋይ የምትለዋ ቃል ትኩረቴን ሳበች። ምክንያቱም ጠንቋይ ማለት ሰይጣን እንደሆነ ነው የማውቀው። ነይ ውጪ አንቺ ውሸታም፣ ልጄን ልታሳጭኝ ነው? ምንድን ነው የሰጠሽኝ? ለገንዘብ ነው የምታሽ? ልጄ አንድ ነገር ትሆንና በማጭበርበር ገንዘብ በማታለልና ሰው በመግደል ወንጀል እከስሻለሁ። ይህ ቃሌ ነው። አንቺ ጠንቋይ አላት። በጣም በንዴትና በጩኸት ከማውራቱ የተነሳ ምራቁ ከአፉ እየተረጨና ደም ስሩ እየተወጣጠረ ነው ያወራው። ከንዴቱ መለስ ሲል ዞር ብሎ አየኝና ተረጋጋ። እመለሳለሁ፣ እሺ እመለሳለሁ ብሎ ጮኸ። መንገዱን ቀጠለ፣ ግን ብዙ አልተጓዘም። ወዲያው ተመልሶ መጣና የተከፈተውን በር ተመለከተና እንደሚጣላ ሰው በኃይል እየተራመደ መጣና በሩ ላይ ሲደርስ ቀጥ አለ። የጠንቋይ ቤት አልገባም፣ ግን ተመልሼ ይመጣለሁ፣ ጠብቂ፣ ልጄ አንድ ነገር ይሁንና ብሎ ያልተቋጨ ሐረጉን አስቀምጦ የመኪና ቁልፉን ከኪሱ አውጥቶ ሄደ። የግቢውን በር እንደዘጋሁ ወደ ቤት ተመልሼ ሄድ አልኳት። ወደ መኝታ ቤት ቀረብ ብዬ ቶሎ በሩን ከፍታ ወጣች። ፈጣሪ ይመስገን ሰው ሆናለች። አይኗን ጠራርጋ ልብሷን ቀያይረዋለች። ተመልሼ ጥጌን ይዤ ቆምኩኝ። እርግጠኛ ነሽ ሄደ አለችኝ። አዎ በሩን ቆልፌ መጣሁ አልኳት። ቁጭ ብላ መብሰልሰል ጀመረች። የሚገርማችሁ እናቴ ናፈቀች። አልገርምም? ከሄደች ጀምሮ ትዝም ብያት የማላውቀው ገና በዚህ ዕድሜ ለማንም ጥቅመኛ ወንድ ብላ ሰዎች እንደሚሉት ጠንቋይ ቤት ጥላኝ ሄደችው እናቴ፣ የምወደው ትምህርቴን እንዳቋርጥ ያደረገችኝ እናቴ፣ ለሁለት የደበደበችኝ እናቴ፣ ያለ ምክንያት እናቴ ስለሆነች ብቻ ናፈቀችኝ። ትንሿ ትዝታይም ናፈቀችኝ። የሚከተለኝን ስድብ ባውቅም እንደምንም አጣጥሬ እናቴን አገናኘኝ አልኳት። ቀና ብላይታኝ ዝም ብላ ስልኳን አነሳችና ደወለች። ሄሎ፣ አልተሳካመረ አለች ገና እንደተነሳ። ከዛኛ ወገን ያለውን ንግግር ባላውቅም አረ ቀድሞ ብሩን ሰጥቶኝ አሁን ይበልጥ ታመመበት ትላለች። እኔ ምን አውቃለሁ? ከነዘር ማንዘሬ እንደሚያጠፋኝ ታውቂያለሽ እኮ። ምን ልለው ነው? ትልቅ ካሳ ነው የሚጠይቀኝ ትላለች በጣም ፈርታ። እሺ ቻው በቃ ልረጋጋ አለች። እናቴ ልታገናኘኝ መስሎኝ ስለነበር ከረሳችሁ ብዬ እማዬን አታገናኘኝም አልኳት። ባንዴ ተቀየረች። የምን አባሽ እናት ነው? ለራሴ ተጨናንቄያለሁ። በአንቺ ምክንያት ልሰቃይ እንዴ ብላ አጥልቃው የነበረችውን ጫማ አውልቃ እስከሚደክማት ድረስ እልኋን ተወጣችብኝ። ስትማታ በንዴት ስለሆነ በጣም ያማል። ከማልቀስ ውጪ ምን አደርጋለሁ? ወደ ውጭ ወጥቼ ድምፅሽን እንዳልሰማው ስላለችኝ ቲሸርቴን አፌ ውስጥ ደግድቄ እስኪወጣልኝ አለቀስኩ። ከማልቀሴ በላይ ወደ ውስጥ መሆኑ ያማል። ከዛ ደግሞ እሷ ራሷ እንዴት አልናፍቃትም፣ እንዴት አልደወለችም እያልኩ መብሰልሰል ጀመርኩ። ግን ምላሽ አልባ ጥያቄ ስለሆነ ራሴን በራሴ ለማገገም ሞከርኩኝ። በአሁኑ ሰውነቴ ቆስሎ እና ደግሞ በጣም አቅም አጥሮኛል።
መሽቶ ስለነበር ትታኝ ገብታ ተኛች። እኔም እዛው ሳሎን በባዶ ሆዴ ተኝቼ እንቅልፌን መለማመጥ ጀመርኩኝ። ምን ሰዓት እንደወሰደኝ ባላውቅም ተኝቼ ነበር። ሌሊት ስነቃ ግን በጩኸት ነበር። ማታ እንደዛ ቀጥቅጣ ያስነሳችኝ አልበቃ ብሎ በእጇ መጥረጊያ ይዛ ፊት ለፊቴ ግትር ብላ ሳያት ልትመታኝ ስለመሰለኝ እግሯ ስር ወድቄ በእናትሽ አትምጪ ይቅርታ እያልኩኝ መማፀን ጀመርኩኝ። ዞር በይ አንቺ፣ ተነሽና ቤቱን አጽጂ፣ ፍጠኝ ደግሞ አለች ወደ ኋላ እየሸሸች። እኔ ምግብ መስራት ስለማልችል እሷ እስከምትሰራ ቤቱን አጸዳዳሁ። ሰርታ አብረን እንበላለን ብዬ ስጠብቅ አቅርባ ብቻዋን መብላት ጀመረች። ስሜቱን አስታውሰዋለሁ። በጣም ረጉኝ ነበር። በዛው ልክ ደግሞ መመታት ሰልችቶኛል። ልብላ ብዬ ብጠይቃት ብትመታኝስ ብዬ ፈርቼ አፌን ዘግቼ ስራዬን ቀጠልኩ። ከዛ ደግሞ ለራሴ እንዴት ነው ግን እንደዚህ ጨካኝ የሆኑት ብዬ ጠይቅና ወዲያው ደግሞ ለራሴ ሰይጣን አይደለች እንዴ? ለዛ ነው በቃ ክፉ የሆነችው እያልኩ መልሳለሁ። ብቻ እያመመኝም ቢሆን ያንን ቤት ብቻዬን አጸዳሁ። አንዳንዴ የምር እኔ ነኝ ግን ያጸዳሁት እስከምል ድረስ እገረማለሁ። ሴትየዋ በሰይጣንነቷ ብዙ ብር ታገኛለች መሰለኝ። እዚህ አካባቢ ካሉት ቤቶች ሁሉ የእሷ የተለየ ነው። ቀኑን ሙሉ ትላንት ያስፈራራትን ሰውዬ አሁን ካሁን መጣ ብላ ስትጨናነቋለች። ዕቃ በጣልኩ ቁጥር እየደነገጠች አፈር ቢ እየተባልኩኝ ዋልኩኝ። ያው መኖር ከተባለ አይደል ነገሩ። እኔም በተመሳሳይ የድካምና የድብደባ የረሃብ ስሜቶችን እያስተናገድኩኝ ሕይወቴን ቀጠልኩ። ከአንድ ወር በላይ እሷም እየተሳቀቀች እኔም አንዴ አባቴ አንዴ ትዙ አንዳንዴ ደግሞ ክፉዋን እናቴን እየናፈኩኝ መኖር ቀጠልኩ። የሆነ ቀን ላይ ግን በህልሜ የሚያስፈራራ ነገር አይቼ በጣም ተረብሼ ነቃሁ። ቤቱ ስላልቆሸሸ አላጸዳም ብዬ አስቤ ተመልሼ ተኛሁ። ለመጀመሪያ ጊዜ ስለነበር እንደዛ የተኛሁት በጣም ደስ ብሎ ለጥ ያለ እንቅልፍ ተኛሁ። ማንም ሳይቀሰቅሰኝ በራሴ ነበር የነቃሁት። እስከ ዛሬ እኔ ባልነቃ እንኳ እሷ በእግሯ ስለምትረግጠኝ የዛሬ ዝምታ አስደነገጠኝ። ቶሎ ነቅቼ ላወራት አይኔን ሳማትር በደንብ እንኳ ባልተገለጠችው አይኔ መጀመሪያ ያየሁት እናቴን ነበር። ምንም እንደማትጠቅመኝ እያወቅኩ እንኳ ሰዓት ደስ ብሎኝ ሮጬ እግሯ ላይ ተጠመጠምኩ። ቢያንስ እንኳ ለወር ከምናምን እንዳለመገናኘታችን ሰላም እንኳ ልትለኝ አልፈለገችም። እዚህ የመጣሽው 24 ሰዓት ልትጋደም አይደለም? እሺ ትንሽ እንኳ አታግዥም እንዴ? ጨምላቃ ነበር ያለችው። ሁኔታውን ሳታውቅ በመፍረዷ እየተናደድኩ ይበልጥ ያስከፋኝ ደግሞ ሰይጣኗ ቀበል አድርጋ አዎ እየተነጋገር ነው እንደዚህ አይደለም፣ እሷን ቁጭ አድርጌ ልቀልም ነው እንዴ ንግግራችን? ትነሳለች፣ ትበላለች፣ ትተኛለች። ምንድን ነው ይሄ ነበር ያለችው። ማለቴ ራሴን እንድጠራጠር አደረገችኝ። ጆሮዬ ነው እንዴ እላለሁ። አንዳንዴ ደግሞ የምረኔ ምንም አልሰራም እንዴ እያልኩኝ ብቻዬን ብሰለሰል ጀመር። ምላሽ እንድሰጥ እንኳ እድል ሳይሰጡኝ ብዙ መርዶ እናቴ ተናገረችኝ። አዳምጭኝ እናቴ፣ በፈጣሪ ወደ ቤት መልሽኝ ብዬ በሚያሳዝኑ አንደበቶች ጠየኳት። ይበልጥ ተናዳብኝ ልታጋጨኝ ስትዘጋጅ ከየት መጣ ሳይባል ጠንቋይ ብሎ ተሳድቦ የሄደው ሰውዬ በር ላይ ቆሟል። ሁለቱም ሴቶች በጣም ነው የደነገጡት። የእሷስ ያታለለችው ብር ነው። እናቴ ግን ከእሷ በላይ ደንግጣ ቃል ሳታወጣ ዝም ብላ ለረጅም ሰዓት ተመለከተችው። እሱም በዝምታ ሲያያት ቆይቶ ወደ ውስጥ እየዘለቀ ሰላም ብሎ በጥያቄ ፊት አፈጠጠባት። እሷ አንድ እርምጃ በቀረባት ቁጥር አንድ እርምጃ እየሸሸች ትንሽ ተራመዱ። ግን ሁሉም ነገር ገደብ አለውና ብዙ መራመድ አልቻለችም። ሞገስ አለች እናቴ እየተንተባተበች። እዚህ ምን ታደርጊያለሽ አላት። ደሞ የታውቃት ነው እያልኩ ነበር። እናቴ መልስ ልትሰጥ አልቻለችም። ግን ሰውየው በራሱ መለሰልኝ። ትንሽ ቢጠብቃትም መልስ ልትሰጥ ስላልቻለች
አንቺ ጠንቋይ እዚህ ምን ታደርጊያለሽ ብሎ ጮኸባት። ደንግጬ ወደ ኋላ ሸሸሁኝ። ከሰይጣን ነው የተወለድኩት ብዬ ማሰብ ጀመርኩኝ። ሰውየው እኔን አይኔን ጨፍኖ ወደ ውጭ ይዞኝ ወጣና በሩን ዘጋው። ቢያንስ ከነሱ በተሻለ እሱ አስተዋይና ጥሩ ሰው እንደሆነ አመንኩኝ። ውጭ ቁጭ ብዬ እናቴ ሰይጣን ናት ሰው አይደለችም ማለት ነው እያልኩ እያሰብኩኝ ማልቀሴን ተያያዝኩት። ከረጅም ደቂቃዎች በኋላ በሩ ተከፈተ። እናቴ አይን ላይ ሐዘን ተመለከትኩኝ። ቀጥሎ ሰውዬው ወጥቶ ትኩር ብሎ ተመለከተኝ። ከዛን ደግሞ ክፉዋ ሴት ዳገት እንደወጣ ሰው እያለከለከች ከቤት ወጣች። ከኔ ጋር ወደ ቤት ልንሄድ ነው ተነሺ አለችኝ። በአንዴ ፊቴ በፈገግታ ተሞላ። ትዙዬን ላገኛት ነው ብዬ አሰብኩኝ። ግን ጥርሴ ብቻ ነበር ደስተኛ። ውስጤ ልክ አልነበረም። በአንድ ጊዜ ቅይር ብዬ አልሄድም እዚህ ነው የምሆነው ብዬ ወደ ኋላ ሸሸሁ። እህትሽ ካላየኋት ብላ እያለቀሰች ነው። አይተሻት ትመለሻለሽ ነይ ብላ እጄን እየጎተተች ይዛኝ መሄድ ጀመረች። ሰውየው ከፊት እኔና እናቴ ከኋላ ሆነን በእግራችን ተጓዝን። መንገዱን በደንብ ላስተውለው እየሞከርኩኝ ነበር። ከአዲስ አበባ ስንመጣ የመጣንበት መንገድ አይደለም። ከረጅም ጠመዝማዛ መንገድ በኋላ ድንገት ቀጥ ብሎ ቆመ። እናቴ በሐሳብ ተውጣ ነበር መሰለኝ። ክው ነበር ያለችው። ወደ ጆሮዋ ጠጋ ብሎ የሆነ ነገር አላት። ምን እንደሆነ አላውቅም፣ ግን እሺ አለች በቁጣ ንግግር። ከዛ እጄን ለቃኝ። ሁለት እጇን እርስ በርስ እያፋተገች መንገዱን ቀጠለች። በዛ ዕድሜ ፈጣሪ ይመስገን ነገሮች እንደ ትልቅ ሰው እንዳስብ አድርገውኛል። ዛሬ ግን ምን እንደሆነ ባላውቅም ከእሷ ጋር ሲሄድ ሊሰዋ እንደተዘጋጀ በግ መጥፎ ስሜት እየተሰማኝ ነው። ልትሸጠኝ ሁላ እየመሰለኝ ነበር። ወደ ኋላ ተመልሼ ብሮጥ ደስ ይለኝ ነበር፣ መንገዱን ፈረቼ እንጂ። በዛ ላይ የሆነ ሰዓት ላይ እናቴ ዞር ብላ ታየኛለች። አስተያየቷ ግን የሐዘኔታ መስሎ ተረበሽኩኝ። ትንሽ እንደተጓዝንም ሰውየው መስቀለኛ መንገድ ላይ ስንደርስ በድጋሚ ቆመ። ምን ነው አለች እናቴ ቆም ብላ። ሄደሽ ያ እኔ ምን ላደርግ አላት። እሺ ጠብቁኝ ብላ መስቀለኛ መንገድ በአንዱ መግቢያ ወደ ውስጥ ገባች። ተከትያት ለመሄድ እግሬን ሳነሳ ገና ከሱ ጋር ጠብቂኝ መጣሁ ብላኝ ሄደች። ምን ልታመጣ እንደሆነ ለማየት ሰፍ ብዬ ስጠብቅ ነበር። ነገር ግን እንዳሰብኩት ዕቃ ልታመጣ አይደለም ሄደችው። ድጋሚም አልተመለሰችም። 5 ደቂቃ ከዓይናችን እስክትርቅ ዝም አለና ሰውየው ፊቱን እያዞረ ተከተይኝ አለኝ። ለምንድን ነው የምከተልህ? እምቢ ብዬ ወደ ኋላ ሸሸሁ። እናትሽ አትመለስም፣ ጥሩ እናትም አይደለችም ብሎ ሊያስረዳኝ ሞከረ። አልፈልግም፣ እናቴን ነው የምፈልገው ብዬ አለቀስኩበት። ከመቼው እንደተቀየረ አላውቅም። ብስጭት ብሎ ለምንድን ነው አሁንም እናቴ የምትያት? እሷ ልጄ ለማለት አትፈልግም። ሕፃን ስለሆንሽ ነው እንጂ ይሄ ይገባሽ ነበር። እሷ እናትም ሆን አይገባትም። አታናችኝ። እሷ ውሸታም ጠንቋይ ናት። ሸጣሻለች እኮ አለኝ በጣም እየጮኸ። ምላሽ አልሰጠሁትም። ስቅስቅ እያልኩ ማልቀስ ጀመር። እጄን ይዞ እየጎተተ ይዞኝ ሄደ። ወዴት እንደሚወስደኝ ባላውቅም የንግግሩ ልክነት ስለተሰማኝ ዝም ብዬ ተከተልኩት። እናቴ ግን ለሁለተኛ ጊዜ ሸጠችኝ፣ ዋሸችኝ። ሰውየው ወደ ቤት ወሰደኝ። ለምን እንደወሰደኝ ግን አላውቅም። ከዛኛው ቤት ግን በጣም የተሻለ ቤት ነው። ምግብ እበላለሁ፣ እተኛለሁ፣ ሰራተኛ አላቸው። ለምን እንዳመጣኝ አላውቅም። እኔ በሄድኩ በሳምንቱ ምናምን ታሞ ተኝቷል የተባለው ወደ ቤት መጣ። ቦታው የገጠር ከተማ እንደሚባሉት ነው። ሆስፒታሎች አሉ፣ በቂ ውሃ፣ መብራት፣ የሚያምሩ ቤቶች አሉ። ልጁ ከሆስፒታል መጥቶ ቤት ተኝተው ሲንከባከቡት ያሳዝነኝ ነበር። አያወራም፣ አይንቀሳቀስም፣ ምግብም በስርዓት አይበላም። ብቻ ያሳዝናል። ለምን እንደሆነ ባላውቅም ግን የልጁ ክፍል ውስጥ ሞገስ አባትየው ከሌለ ማንም መግባት አይችልም። አንድ ቀን ለኔ ልብስ ሊገዛልኝ ሲወጣ ቆልፎበት ነበር የሄደው። እናቴ ያላደረገችውን እሱ አለበሰኝ፣ አጠበኝ፣
የዛን ቀን ነበር ልጅ እንደሆንኩኝ ያሰብኩት። እያለቀስኩ ብመጣም በተሻለ እየኖርኩኝ ከ1 ወር በላይ ተቀመጥኩኝ። ልጁ ግን አልተሻለውም ነበር። የሆነ ቀን እንደምንም ደፍሬ እኔ እንዳወራው ፍቀድልኝ እስኪ አልኩትና አንድ ላይ መኝታ ክፍል ገባን። ክፍል 3 ይቀጥላል።